ጥያቄዎች ይኖራሉ። ለዚህ ደግሞ መመለስ ያስፈልጋል የሚል እምነት አለኝ። እኔ መደባበቅ አላውቅም። እኔ ፊት ለፊት ነው የምናገር። ስለዚህ መምጣት አለብህ። ፍራውን ካለ ቶሎ ላክልኝ። ዮኒ ሬዲ ከሆንኩ አንተና ወደ ተስፋዬ ልሂድ። እሺ እሺ ቴዲያችን እንግዲህ ጥያቄውን ሁለቱን ሰምቻለሁ። በመጀመሪያ ሶሪ እንግዲህ ቤት ሆኜ ነው በረንዳ ላይ። በመጀመሪያ ደረጃ የተጠየቀው ጥያቄ በእህታችን ሌላ ኑር ሰቦ በአሲያ ቤት ሳይሆን ኦልሬዲ ለሁለት ወር በተለያዩ ቤቶች ነው የተሰበሰበው። 60 ሚሊዮን ብር ተሰብስቧል የሚል ነገር ነበረ፣ ግን 60 ሚሊዮን አልተሰበሰበም። 38 ሚሊዮን የኢትዮጵያ ብር ነው የተሰበሰበው። 2 ሚሊዮን ሪያድ የሳውዲ ሪያድ ነበር የሚያስፈልጋት። ያንን ብር ተሰብስበው ኦልሬዲ ብሩ የተሰበሰበው በእኛ አካውንት አይደለም፣ በቤተሰቦቿ ነው፣ በእናቷ በአባቷ እንደዚሁም በወንድሟ አካውንት ነው የተሰበሰበው ማለት ነው። ከኛ ጋር የሚነካካ ነገር የለም። የማስተባበር ስራ ነው ያለው። ያንን ነገር ሀገር ቤትም መተን ደግሞ ብሩ ወደዛ ወደ ተባለበት ቦታ በኢትዮጵያ አካውንት ስለተሰበሰበ ወደ 25 ሚሊዮን ብሩ ተነስቶ የ2 ሚሊዮን ሪያል በኢትዮጵያ ንግድ ባንክ አማካኝነት ወደ ከተከፈተው አካውንት ገብቶ ኦልሬዲ ልጅቷ የሞት ፍርዱ ተነስቶላታል። ያለው እውነት ይሄ ነው። በእኛም በኩል የተሰበሰበ የለም፣ የማስተባበር ስራ ነው። በዚህ አጋጣሚ ከ3 ቀን በፊት ከደውላልን ነበረ። ኦልሬዲ ወንድሟም ላይቭ ላይ መጥቶ በህይወት አለሁኝ ሞት ፍርዱ ተነስቶልኛል የሚለውን ነገር ነግራናለች። ይህንን ጉዳይ የያዘው የኢትዮጵያ ኤምባሲ ስለሆነ አሁን ጉዳዩን የሚመለከተውና እዛ ደግሞ ያሉ ወደ 21 ኮሚቴዎች አሉ። እነሱ ይህንን ጉዳይ እየሰሩት እንደሆነ እኛም እዚህ እየተባበርን እየተከታተልን እንደሆነ ከቤተሰቡ ጋር ሆነን እየረዳን እንደሆነ ልንነግራችሁ እንፈልጋለን። ከዛ ብር ላይ ግን የቀሩ አይ ቲንክ ከ38 ሚሊዮን እንግዲህ ወደ 27 ምናምን ሲነሳ የሚቀረው ብር አሁንም በቤተሰቦቹ አካውንት ብሩ አለ። እህታችን ስትመጣ እስከዛሬ 12 ዓመት ሙሉ ጨለማ ውስጥ አስራ ስለነበር ለሷ የሚበረከትላት ይሆናል። ህዝቡ ለሷ ሰብስቦ ስለሰጠ ያ ባደራ ተቀምጦ ስትመጣ ቤተሰቦቿ እንዲያስተላልፉ ለማድረግ እነሱም ቁርጠኝነት አላቸው። ልጅቷም እስክትመጣ እየጠበቅን ነው። ያለው ነገር ይህንን ይመስላል። ጉዳዩን እንደ ሀገር የተያዘ ነው። ሁለተኛው ጥያቄ በአረብ ሀገር በሚኖሩ እህቶች ላይ በየወሩ 100 ድራም ትቀበላለህ የሚለው ነገር ፍጹም ስህተት ነው። እንደዛ የምቀበልበት ምንም አይነት ማስረጃ የለም። ነገር ግን ማንኛውም ሰው በዓለም ላይ ያለ ሰው ሁሉ አባል መሆን ሲፈልግ፣ ጀገሉ መቀላቀል ሲፈልግ በፈለገው መጠን መቀላቀል ይችላል። ይህ ድርጅት በቦርድ የሚተዳደር በሀገሪቷ ሕግ ውስጥ የሚሰራ ትልቅ ተቋም ነው። ኦዲት የሚደረግ ለዮኒ ማኛም እስከ ዛሬ ድረስ በጀጎል የተሰበሰበውን አካውንት የገባውን ብር ሙሉ ፒዲኤፍ እስከ አሁኑ ወር ድረስ ያለው ለአንተም እንዲልክልህ አድርጌያለሁ። የዮኒ ዋትሳፕ ስለነበረኝ ነው። እሱን ዳታ ማየት ይቻላል። ከዛ ውጭ በየወሩ የሚሰበሰብ 100 ድራም የሚባል ነገር የለም። ይህንን ማረጋገጥ ፈልጋለሁ ማለት ነው። ነገር ግን አሁን ባለው ሂደት 3500 አባላቶች አሉት ሳይሆን ቴሌግራም ላይ ተከታዮች 3500 የቴሌግራም አካውንት ላይ የሚከተሉን ቤተሰቦች አሉ። ከነዛ ውስጥ ደግሞ 2000 ለሚሆኑት ዝም ብለን በነፃ ነው አይዲ የሰጠናቸው። ከዛም በኋላ ግን አባል መሆን የሚፈልግ ሁሉ በፈለገው መጠን አሁን እንደውም በአዲሱ ዓመት የ1000 የ3000 የ5000 የ10000 እና ከዛ በላይም መርዳት ለሚፈልጉ ድርጅትና ተቋማት ደረጃ በሪሲት እየቆረጥን ቀጥታ በጀጎል አካውንት የሚረዱበትን መስመር ማንኛውም በጎ አድራጎት እንደሚያደርገው በዛ መልኩ በበጎ ፍቃድ በመላው ዓለም ያለ ሰው ድርጅታችንን መርዳትና ማገዝ ይችላል። ዓላማው የገባው ማለት ነው። ስለዚህ እነዚህ ነገሮች ማንኛውም በጎ አድራጎት እንደሚደረገው አመታዊ ሪፖርት እንሰራለን፣ ኦዲት ይደረጋል። ለምንጠየቀው ጥያቄ ደግሞ እንደ ሀገር ፍቃድ የሰጠን አካል ይጠይቀናል ማለት ነው። ለማብራራት ይሄን ያህል ያለው እውነት ይሄንን ይመስላል። በተረፈ ግን ኤኒ ጥያቄ እኔ በየወሩ ነው የምከፍለው እንደዚህ ተቀብያለሁ ወይም ደግሞ በተስፋዬ አካውንት ልኬለት ብር አጭበርብሯል የሚል ካለ ይኸው እዚህ ጋር አለውኝ። አመሰግናለሁ። እዚህ ላይ አብሮ የመጣ ጥያቄ ስላለ ነው ልጠይቅ። ቴዶ ይቻላል? በደስታ ወንድም ጠይቅ። እሺ፣ በሃጫሉ ፋውንዴሽን ስም እሱ ወደ $40,000 እንትን ብሏል። የሆነ ይሄንን ነገር ጠይቅልኝ። ስንት ሺውን ነው ያስገባው? በሃጫሉ ፋውንዴሽን ወደ $40,000 የሚሆን ተሰብስቦ ነበርና ምን ያህል ነው ያስገባው የሚል
ይሄ ነገር ላይ ያለ። ስለዚህ ሜምበር ያንተ ከቅድሙ ላይ አሁን የአንተ ሰዎች አረብ ሀገር ያሉ እህቶቻችን ምንም ለሜምበር ለመሆን ምንም ክፍያ የለም ኖ 100 ድራም ይከፍላሉ በራሳቸው ፈቃደኝነት ማንም አስገድዷቸው አይደለም ያንን አሁን ምን ያህል ሜምበር አለው ኖርማሊ አባላት መታወቂያ ያለው ከ2000 በላይ አለ ግን ኖርማሊ ሁሉም የከፈለ አይደለም ኦልሞስት 400 500 ቢሆን ነው ጠቅላላ በአካውንቱ ነው የሚልኩት እንዴት ገባኝ ስለ እንዴት የከፈለና ያልከፈለ እኩል እንዴት መታወቂያ ይሰጠዋል አንተ አሁን ስታስበው ለመታወቂያው ይሄን ያህል ያስፈልጋል ካል 100 ድራም ወይ 100 እንትን ነው ካልከኝ ዲናር whatever እሱን ካልከኝ ለሌላው በነፃ እየሰጠው ለኔ ደግሞ ከፍዬ ከሆነ እንዴት ሊሆን ቻለ የሚለው ሰው ይጠይቃል ስለዚህ ከ2000 በላይ ሰዎች አሉ አይደል እንደ ሜምበር ስለዚህ የከፈሉትና ያልከፈሉትን ግልጽ ብታረግልኝ በነገራችን ላይ ይህንን ሐሳብ ያመጣ ነው አሁንም ያንን መክፈል ስላቃተኝና ችግር ላይ ወድቄ እባካችሁ ድርጅቱን እንዳይፈርስ እርዱን በሚለው ሐሳብ የመጣ ነው ይህንንም አገዛ ማድረግ የጀመሩት እንጂ ከዛ ውጪ ለአንድ አመታት ከተለያዩ ጓደኞቼ እንደዚሁም ደግሞ ከራሴም ጭምር ዋጋ ከፍዬ የቤት ክራይ እየከፈልኩ ነው ያንን ነገር ሳደርግ የነበረው አሁንም ሜዳ ለወጣ ነው ብዬ ቲክቶክ ላይ ቪዲዮ ሰርቻለሁ አግዙኝ ሲባል ለምን እንዲያናረግም እስኪቋቋም ድረስ ምክንያቱም በኢትዮጵያ ህግ ከ6 ወር እስከ 2 አመት አንድ ፋውንዴሽን ፈንድም ለማግኘት መጠበቅ አለበት ኮንስታንቲዮን ለመጠበቅ ማለት ነው ያ እስኪሆን ድረስ ደግሞ ሐሳቡ እንዳይበተን እንዲህ ብናግዘስ ተብሎ በራሳቸው ፍላጎት ያመጡት ሐሳብ እንጂ እኔ ያስገድድጃቸው አይደለም እና ለዛኛው ለሃጫሉ ፋውንዴሽን ለሚለው ነገር በጭራሽ በሃጫሉ ፋውንዴሽን ስም ብርም የሰበሰብኩት ነገር የለም ተከበረ ራሱን የቻለ ተቋም ነው ምናልባት ግን የልደቱ ጊዜ ድሮ ከ3 አመት በፊት የልደቱን ጊዜ የሞተበትን ጊዜ ለማስታወስ ጊፍት ሰጥተው ነበር ሰዎች $3500 እሱን ፎቶ ልክልሃለሁ ያንን ነገር ደግሞ በሚታይ ቪዲዮ መጥቼ አንዱን ሲዲ በዛ ዋጋ ገዝቼ ለባለቤቱ አስረክቤያለሁ ጊፍት ነው የሰጡትን ጊፍት ነው ሙሉን አውጥቼ የሰጠትኩ እንጂ $40,000 ተሰብስቧል በሃጫሉ ፋውንዴሽን የሰበሰብኩት አንድም ነገር የለም በህይወት ታሪኬ ውስጥ አለ ሰብስቧል ያለው ሰው ካለ ደግሞ አሁን መምጣት ይችላል እንደዚህ አይነት ነገር ውስጥ አልገባውም እንግዲህ ያሉ ጥያቄዎች ናቸው እሱ ደግሞ ይኸው መልሷል ላከልኝ ዶክመንቶች አሉ በነገራችን ላይ ለቴዲም ልኬልሃለሁ በጀጎል ስም የተዋጡ ነገሮች ብሎ የላከልኝ አለ ወደ 16 ፔጅ ነው እሱን ያው ለቴዲ አስተላልፌያለሁ ለዋናው ወንድማችን ያ እሱ ጋር ማብራሪያ ኦልሬዲ ጀጎል ቻሪታብል ኦርጋናይዜሽን ይላል ፕሮፋይል የስርም ያለ አካውንት ነው እንዳለ እስከ ዛሬ ድረስ ሰዎች ያዋጡትም ያስገቡትም ነገር መረጃውን እስከ አሁን ወር ድረስ ያለውን ትራንዛክሽን ነው ገቢ ወጪውን የላኩልህ ያ ደግሞ ከ2 ሚሊዮን 2.4 ሚሊዮን ምናምን እንደዛ ነው እስከ ዛሬም ተሰብስቦ በጀጎል በእርዳታ ስምም ገቢ ወጪ የተደረገውና ያንን ነው ፒዲኤፍ የተላከልህ ማለት ነው እና አመሰግናለሁ በነገራችን ላይ እዚህ ህዝብ በተለያየ መንገድ ጥያቄ እያቀረበ አሁን የግለሰብ ጉዳይ አይደለም ከህዝብ የሚጠየቀውን ጥያቄ ነው አይደል ፎርዋርድ እያደረገ በራስ መተማመን ካለ እንደነሱ መምጣት ነው በቃ ከተሳሳትኩ ታረማለሁ ተጠርታችሁ መጠየቅ ስትፈልጉ መምጣት ሲገባችሁ ያልመጣችሁ ካላችሁ የህዝብ ጥያቄ ከሆነ አሁን ህዝብ እንትናን ጠይቅልኝ ይሁን እንትናን ይላል የላችሁም አብዛኞቻችሁ ስለዚህ አለመምጣት ራሱ አንዳች ነገር ለመደበቅ የፈለጋችሁት ነገር እንዳለ ነው የሚነግረን ሀቢባ በግልጽ ልበል ይቅርታ ስላቋረጥኩት ቴዲ ሀቢባ ነይ ፍራውል እየነዳው ነው ብሎ መሴጅ ልኮልኛል ሀቢባ እባክሽ ነይ ስምሽን ማጥፋት አንፈልግም ሰዎች ስምሽ ተጠርቷል ሰዎች ሙሉን የጠየቁት ወንድሞቻችን እህቶቻችን እዚህ ጋር ገብተዋሉ ስለዚህ ሀቢባ ፕሊስ ነይና ይሄን ነገር ግልጽ አድርጊው በተለይ በእጣው ዙሪያ ብዙ ጥያቄ የኢትዮጵያ ህዝብ ስላለው እሱን መተሽ እንድታባሪ ሰው ይጠይቃል ስለዚህ ፕሊስ ነይ ሌላው ምናልባት የመንግስት ኃይሎች የጸጥታ ኃይሎች የፌዴራል ፖሊስ ሰዎች የህግ ሰዎች እያንዳንዱን ነገር አይታችሁ ወንጀል ነው ወንጀል አይደለም የሚለው የእናንተ ስራ ነው እኛ ግን እዚህ ጋር ሶሻል ሚዲያ ላይ ነው የተገናኘነው ሶሻል ሚዲያ ላይ ስለሆነ መሀል ላይ የሚድበሰበሱ ነገሮችን ለማጥራት ነው የጠራናቸው እንጂ እዚህ ጋር እንትና ሌባ ነው እንትና ጻድቅ ነው ለማለት አይደለም እነሱም አክብረው መጥተዋል
አክብረውን እንደመጡ ተከብረው እንዲሄዱ እናደርጋለን። አሁን የገስት እናስገባለን። ከዛ በፊት ለሚኪ የሚሰነዘሩ ጥያቄዎች አሉ። ዝም ብሎ ነው የሚልኩት። አንዴ ለመማር አንዴ ለሚኪ ይላሉ። ለሚኪ የተጠየቀውን ጥያቄ ከፍታለሁ። ከዛ በኋላ የምትገቡ ሰዎች ስም እየጠራችሁ ጥያቄ ታቀርባላችሁ። ከዛ ትወርዳላችሁ።